ኢንጂነር ክፍሌ ሆሮ የታላቁ የህዳሴ ግድብ ፕሮጀክት ማናጀር ነው። ክፍሌ አብዛኛውን ስራውን በሃይድሮ ኤሌክትሪክ ይሰራ መሐንዲስ ነው። ብዙ ፕሮጀክት ላይ የተሳተፈ ነው። በተለያዩ የኢትዮጵያ ኤሌክትሪክ ኃይል በስራዎች ውስጥ ብዙ ተሳትፎ ያለው። አሁን አንቺ ቤትሽ ኤሌክትሪክ ስትሎክሺ ከህዳሴ መጣ ከበለስ መጣ ከግቤ መጣን አታቂም። ምክንያቱም ሁሉ ኮኔክት ናቸው። ለየት ያለ አካባቢ ነውና አቶ ክፍሌ ምን አይነት ማለት ነው ያላችሁ? በመግባባት ሰራለው ትንሽ ርህራሄ ታበዛለህ የሚሉኛል አንዳንድ ወቅት ላይ። እነኚህ ሁለት ተራሮች መሃል ስትገድቢ ውሃ ከበስተጀርባው ይተኛል ማለት ነው። ይሄ ተወርውሮ ሄዶ ተርባይኑ ሲመጣ ተርባይኑ ወደ ሜካኒካል ኢነርጂ ቀይሯል። ኬንያ ጋር በ6 ሳንቲም ነው የሸጥነ ያለ ነው። 1 ኪሎዋት አወር ይሄን እዚህ ጋር የምናመነጨውን 15760 ኪሎዋት አወር ኢነርጂ ብንሸጥ ወደ 1 ቢሊዮን ዶላር የሚገመት ነው የምናተርፈው። በምህንድስና ተመርቄ ከ4 ቀን በኋላ ነው የሃይድሮ ኤሌክትሪክ ፕሮጀክት ላይ ለጥናት ሳይት ሄደን ጥናት አካሄደን ስራውን የጀመርኩትና